ስትመጣ የሚከታተላት ሰው መድቦ ስለነበረ ወደ እነ ቤዚ ቤት ስትገባ ያያታል። እሷም ስላየችው ሰው እየተከታተለኝ ነበረ እያለች እንግዲህ ለእነሱ ራፌል ስትነግራቸው ነበረ። እነሱ ማን ሊሆን ይችላል? ምናልባት መርማሪው ሊሆን ይችላል እንጂ መቼም የ40 ሚሊዮኑ ሰውዬ ሞቷል፣ ሌላ ሰው ሊከታተለን በፍጹም አይችልም እያሉ ነበረ። እንግዲህ መርማሪውም ልጁ አይቷኛለች እየተከታተልኳት መሆኑን አውቃለች ብሎ የሚከታተለው ለዘገየ ሲደውልለት ዘገየም እንዴት ነው እስትከታተለ እንድታቅ ያደረግከው? ስራን እንዴት በአግባቡ አሰራም? በሌላ ሰው ተካና አንተ ከዛ ጋር ዞር በል ብሎታል። እንግዲህ እነሱም እንደዚህ በደነገጡበት ሰዓት ነበረ ክፍሉ የተጠናቀቀው። ሆኖም እንግዲህ ዘገየም በስተመጨረሻ እኔ ቤቴን እሸጠዋለሁ ብሎ ለእህትየው ነግሯት ሲወጣ እሷም ለስመኝ ደውዬ ይሄ ነገር መቆም አለበት እያለች ክፍሉ ተጠናቆ ነበር። እሷም እንደምንም ብላ ስትደውልላት ስመኝ ስልኩንም ሳታነሳ ወደ ቤት መጥታ ነበረ። ለምንድን ነው ስልኬን ያላነሳሽልኝ ብላ ስትል ምን ነው በሰላም ነው እንዴ ስትላት አይ በሰላም አልነበረም፣ ዘገየ ቤቱን ሊሸጥ ነው፣ ቤቱን በላሽ ላይ ሊሸጥ ነው፣ ቤቱን ብቻም ሳይሆን ከነ መኪና ሊሸጥ ነው ብላ ትላታለች። ስመኝም እጅግ ትደነግጥና እንዴት እኔን ሳያማክረኝ ይሄን ነገር ሊያደርግ ወደደ ብላ ትላለች። እኔ የምለው ነገር ጠፋኝ። እኔ እርግቤ ትሙት አልልም፣ ግን ይህንን እንዲያደርግማ በፍጹም አልፈቅድለትም ትላለች። ስምረትም አዎ እኔ እንዳትፈቅድለት ስለፈለግኩኝ ነው የደወልኩልሽ እንጂ ለሌላ ነገር አይደለም። እና 40 ሚሊዮኑን ብር የወሰዱ ሰዎች ተይዘዋል አልተባለም ወይ ብላ ስትል አዎ ወንጀለኞች አይደሉም ተብለው ተለቀዋል። ስለዚህ ምንም አይነት ፍንጭ የለም ብላ ትላታለች። ስለዚህ የህሊና ምናምን የሚለውን ቃል ገባው የሚለውን ትቶ ያንን 40 ሚሊዮኑ ፈልጎ በዛ ማሳከም ነው እንጂ እንዴት ቤቱን ይሸጣል ብላ እንግዲህ እሷም ከስምረት ጋር ትስማማለች። ሆኖም ስምረትም ልክ ነሽ እሱ ይሄንን ነገር እያደረገ ያለው በንዴት ነው። ስለዚህ አንቺ ቤትሽን እንዳይሸጥብሽ ብላ ትላታለች። እንግዲህ ስመኝም ዘገየን ትጠብቀውና ዘገየም ሰላም ሲላት የምን ሰላም ትለኛለህ? ሰላምን ራስ አበላሽተ እንዴት ነው ሰላም የምትለኝ ብላ ትለዋለች። እንግዲህ ቤቱን ልትሸጥ እንደወሰንክ ሰምቻለሁ፣ ህጋዊ ሚስት እንደሆንኩኝ እንዳዘነጋ፣ ስለዚህ ከዛሬ ቀን ጀምሮ እኔም እከስሃለሁ ብላ ትለዋለች። ይቅርታ አድርጊልኝ፣ ያው እሺ ሰለማቲ ነው እኔ ለብቻዬ የወሰንኩት ይላታል። እንዴት ቤቱን በላይ ላይ ልትሸጥ ትወስናለህ? ምንም ነገር ሳታማክረኝ መኪናውንም ቢሆን ማንኛውንም ነገር ለብቻ መወሰን መፍት የለህም ታውቃለህ ብላ ትለዋለች። እሱም እንግዲህ እርግቤ እንድትሞት በፍጹም አልተውም፣ ለዛ ብዬ ነው አንቺም ስለማትስማሚ ነው ሲላት እኔ በስማማም ባለስማማም ማማከር ነበረብህ፣ እኔ ደግሞ በዚህ አልስማማም፣ ከፈለክ 40 ሚሊዮን የወሰዱትን ሰዎች ፈልገ በዛ ማሳከም ትችላለህ። ደግሞም አንተ ያኔ አባትየዋን ባትይዝባት ኖሮ ይሄኔ ልጁን ያሳክም ነበረ፣ እቺ ልጅ ብትሞት ራሱ አንተ እንደገደልካት ቁጠር ብላ ትለዋለች። እሱም እኔ በህይወት እያለው በፍጹም አትሞትም እና ይሄ ደግሞ እንዴት ወንጀል እየተሰራ እያየው ዝም እላለሁ፣ ለዚህ ይሄንን ወንጀልማ በፍጹም አላበረታታም ይላታል። አሁን አንተ ነው ውሳኔን መምረጥ ያለብህ፣ ወይን 40 ሚሊዮኑን ብር ቃልን አጥፈ ለህዝብ ቃል የገባውን አጥፈ ማሳከም ነው፣ ካልሆነም ደግሞ ትዳርን መፍታት ነው ትለዋለች። እሱ እንግዲህ ትዳሬንም ቢሆን እፈታለሁ፣ ስለዚህ ተስማምተን እናሳክማ ሲል በፍጹም እኔ ይሄንን ነገር አልስማማም ትላለች። እንግዲህ ስመኝም እሱም በዛ ተናዶ ወደ ቤት ይሄዳል ማለት ነው። ጉቻ ደግሞ እንግዲህ እኔ እዚህ ቤት መኖር አልፈልግም፣ የራሴን ህይወት መኖር እፈልጋለሁ፣ ስለዚህ 40 ሚሊዮኑን ብር መካፈል አለብን እያለች እንግዲህ በቁጣ ነበረች። ሱራፌልም ሁሉንም ሰብስቧቸው ነበረ፣ ቅንጭርቴና ሚጣ ሲቀሩ ማለት ነው። ሁለቱን ሰብስቧቸው እንግዲህ 40 ሚሊዮኑን ብር መካፈል አለብን፣ ቅንጭርቴ መኖር ነበረበት ይላል።
ቤዚ በፍጹም ይሄ ብር መነካት የለበትም አንካፈልም ትላለች። ሱራፌልም ይሄ ብር መነካት የለበትም፣ ለዚህ ብር መቸኮል የለብንም፣ በፍጹም ይቀመጥ እንጂ የምንም መካፈል የለም። በኋላ ወንጀሉ ከተደረሰ በኋላ እኛ ከተካፈል ምን ልንሆን ነው? ምን ውስጥ ልንገባ ነው? ስለዚህ መካፈል የለብንም ይላል። እንግዲህ ጉቻ ደግሞ ይህንን ትሰማና እጅግ ትናደዳለች። አንተ ጭራሹኑ ምን ቤትና አንካፈልም መቀመጥ አለበት ብለ የምትለው? እኔ በዚህ ቤት መኖር አልፈልግም፣ የራሴን ህይወት መኖር እፈልጋለሁ ብላ ትለዋለች። እሱም በዛ አይደለም፣ ሁሉም ነገር ከተስተካከለ በኋላ እኔ እግዚአብሔር ጤና ሰጥቶኛል፣ እጅ እግር ሰጥቶኛል፣ ሰርቼ መኖር እንችላለን ብሎ ይላታል። እሷ አንተ የምትሰራው መያዣ የሚሉት ብር ያስፈልጋል፣ ከዛም በኋላ ነው መቋቋሚያ ሲኖር የምትነሳው እንጂ እንደዚህ ልትነሳ አትችልም። ስለዚህ አሁን 40 ሚሊዮኑን ብር መካፈል አለብን፣ በቃ ያዙ ይለቀቁኝ ትላለች ማለት ነው። አንቺ ግን የማቅሽ ጉቻ ነሽ ወይስ ሌላ ጉቻ ነሽ እስኪላ ድረስ እሷም እንግዲህ ስለ 40 ሚሊዮኑ ብር ክርር አድርጓ እያወራች ነበረ ማለት ነው። እንግዲህ እንደዛም ሆኖ እያለ ቤዚና ሉላ ቁጭ ብለው ያወራሉ። 40 ሚሊዮኑን ብር እንካፈል እያለ ነው። እኔ ግን እንዲነካም አልፈለኩም። እዚህ ጋም ደግሞ ጉቻም ትክክል ናት። ሁል ጊዜ እንግዲህ የሰው ቤት ላይ መቀመጥ ብላ ከብዷት ነው። ለዛ የራሷን ህይወት መመስረት ስለፈለገች ነው። እሷ ምንም ያጠፋችው ነገር የለም ብላ ቤዚ ስትል፣ ሉላም አንቺም እኮ እንደ እህት ነው የሆንሽላቸው ብላ ስትላት፣ እኔ ሳልሆን እንደ እህት የሆንኩላቸው እነሱ ራሳቸው እንደ እህት ሆነውልኛል በማለት እንግዲህ ትመልስላታለች። እሷም እንግዲህ በስተመጨረሻ ሆቴሉም ላንድሮድ ቤቱም ስለከሰረ ያንን እንጠቀምበትም ብዬ አስቤ ነበረ፣ ግን የማይሆን ነገር ነው ብላ ትላለች። ያንን ደግሞ በስተመጨረሻ እንደዛ ስታወራ ጉቻ እየሰማቻን ነበረ። ለካ 40 ሚሊዮኑን ብር ለራስሽ ልትጠቀሚ ስለፈለግሽ ነው፣ ሁላችንም ወደኋላ ልታረጊኝ ስለፈለግሽ ነው። ለካ ሳሚ የሚጠነሰስልህን አልሰማም በማለት እንግዲህ ሳሚን ትደውል ትቀጥረውና ያለውን የሰማችውን ነገር ትነግረዋለች። አንቺ ይሄንን ከሰማይ የወረደ ነው፣ ከአንቺ ቃል ራሱ ይሄ ነገር መውጣቱ በፍጹም ቤዚ እንደዚህ አትልም፣ እንደዚህ አይወጣትም፣ መርጠሽ አዳምጠሽ ይሆናል ወይም ደግሞ እሷ ስለሌላ ነገር ስታወራ ሰምተሽ ይሆናል እንጂ በፍጹም እንደዚህ አትልም ይላታል። አንተ እንደዚህ እንደምትለኝ አውቄ ነበረ እሷ ብላለች፣ ስለዚህ ምንም ማድረግ አይቻልም ብላ ትለዋለች። አረ እንዴት እንደዚህ በቃ ከዚህም በኋላ እንደውም እኔ ወስናለሁኝ። አንተ ይሄንን ነገር የማትወስንና የማትቀበለኝ ከሆነ አንተ ምንም ነገር የማወስን ከሆነ ከዚህም በኋላ እኔ ውሳኔን አሳውቃለሁ ብላ ጥላው ትሄዳለች። እሱም እንዴ ጉቻ የመጀመሪያዋ የዋ ጉቻ የት ሄዷ ነው? ምን እየሆነች ነው ያለችው? ምንድን ነው እየተከሰተ ያለው ጌታው? እያለ ይከተላታል። እሱም ምን ሆነሽ ነው? እሺ በቃ ይቅርታ አድርጊልኝ። አንቺ የማትፈልጊው እዚህ ቤት አለመኖር ነው አይደል የምትፈልጊው? ይላታል። አዎ እዚህ ቤት መኖር አልፈልግም፣ የራሴን ህይወት መኖር አለብኝ። ከፈለግ ሰርጉንም መተው ትችላለህ። አንተ እኔንም ሆነ ልጄን አትፈልግም፣ ለዛ ነው ብላ ስትለው፣ እሺ ላጠፋሁት ነገር ይቅርታ አድርጊልኝ። እኔ ለቅንጭርቴ እነግረውና ቅንጭርቴ ቤቱን ለቆ ተከራይቶ እንዲኖር አደርገዋለሁ፣ እኛም ወደ ቤታችን እንመለሳለን ብሎ ይላታል። እሷም እንዴት በዛ በዶሮ ቤት ውስጥ እንኖራለን? እኔ በዛ በዶሮ ቤት ውስጥ መኖር አልፈልግም። እኔ ደግሞ ሀያቴን ሀብታም ባል ነው ያገባሁት ብያታለሁ እና እኔ በዛ ቤት ውስጥ መኖር በፍጹም አልፈልግም። ሀብታም ነው ባል ነው ብያት የዶሮ ቤት ውስጥ ይዤ ልገባ ነው ወይ እንዴ? አያትሽ ሀብታም ካልሆነ አይድሩሽም ማለት ነው ብሎ ሲጠይቃት፣ እሷም እኔ ባፌ እየቀበጃጀርኩት ነገር ስለሆነ ስለዚህ ሀብታም ባል ነው ብላለች። ያንን ግዴታ በኋላ ይሄን ነገር ማስተካከል አለብን፣ ስለዚህ እዛ ቤት በፍጹም አልመለስም ትለዋለች። አንቺ ይሄን ያህል ለምንድን ነው ደሃ እየጠላሽው? ሰው ልጅ እግርና ጤና እጅ እግር ካለው እኮ ሰርቶ ይቀየራል ሲላት፣
እሷም እንግዲህ በፍጹም ትለዋለች። አንተ ልጅህን ስለማትፈልግ ነው ብላ ስትለው እንግዲህ ድሃን ካልፈለግሽ ከመተው ውጪ ሌላ አማራጭ የለኝም ብሎ ይላታል። እሷም እንዴት ነው እንደዚህ የሚሆነው በማለት እንግዲህ እየተናገረችው ትገኛለች። እሱም ጥሏት ይሄዳል ማለት ነው። ጥሏትም ከሄደ በኋላ እንግዲህ እሷም በመቀጠል እንግዲህ እየተናደደች ትቀመጣለች ማለት ነው። እንግዲህ ትራሱንም እየወረወረች ምናምን ነበረ። እሱም ቤዚ ጋር ሄዶ እንዴት ነው ጉቻ ግን እንደዚህ የተቀየረችው? ምንድን ነው እሱ? ምን ብትሆን ነው እንደዚህ እየሆነችብኝ ያለችው? አልገባኝም ብላ ስትል እሷም እኮ እውነት አላት። ምን እውነት አላት እንዴ? ሰው ልጅ ከሰራ ይቀየራል እያለ እንግዲህ እያወራት እያለ ይገኛል እያወራት ማለት ነው። እንግዲህ ዘገየም ወደ ቤት ስምረት ጋር ሄዶ እርግቤ የት ነው ያለችው? እርግቤ በጣም ናፍቃኛለች ብሎ ይጠይቃታል። እሱም ተኝቷለች፣ ሰሞኑን እንቅልፍ እየለቀቀባት ነው። ደግሞም ባንክ ቤት ሰዎች ደውለውልኝ ነበረ፣ ቀኑ አልቋል፣ ቤታችሁን ልቀቁ እያሉን ነው ያሉት ትለዋለች። ምንም ችግር የለውም እኔ ጋር ታርፋላችሁ ብሎ ይላታል። እሷም እንደዛ በሚላት ሰዓት ምንድን ነው አንተ ጋር የምናርፈው? ያው አንተም ቤቱን እሸጣለሁ እያልክ እስከሆነ ድረስ የት አንተ ጋር እናርፋለን ብለህ ታስባለህ? በፍጹም አንተ ጋር የምናርፍበት ቦታ የለም በማለት እንግዲህ ትመልስለታለች ማለት ነው። እንግዲህ እንደዛም ካለችው በኋላ እሱም እንደዛ ይመልስላታል። ግን 40 ሚሊዮኑ እያለች እንግዲህ እሷም ስለ 40 ሚሊዮኑ ብቻ ነው የሚጨንቃት እና እሱም ቃሉን አጥፎ ያንን ብር እንዲወስድ ነው የምትፈልገው። እንግዲህ ለሚስትየውም እንደ መሰለኝ ነው ያደረኩት። እንግዲህ ስመኝን ሳታማክር ባለትዳር ሆነ ሚስትን ሳታማክር ይሄን ነገር ማድረግ አልነበረብም። አሁንም ቢሆን እንግዲህ ስመኝ እንፋታ ብላኛለች። እንግዲህ እንኳን ትዳሬን ህይወቴን መስዋዕት አረግላታለሁ ለእርግቤ፣ ስለዚህ ምንም ማድረግ አልችልም ይላታል። እሺ በቃ እንግዲህ ምን እናደርጋለን ይሄ ነገር ከሆነ ትለዋለች። እንግዲህ ቤዛና ሳሚ ደግሞ እያወሩ እያለ ሱራፌል ይመጣል ማለት ነው። ሱራፌልም እንግዲህ ሲመጣ እነሱ ስለ ጉቻ እያወሩ ነበረ። ጉቻ በመቀየሯ እና በመለወጧ የዋ ጉቻ ደህንነት የምትወደው እንደዛ የምትወደኝ እንዲህ መቀየሯ እያሉ ሲያወሩ እንግዲህ ሱራፊል መጥቶ 40 ሚሊዮኑን ብር ካስቀመጥኩበት ቦታ አጥቼዋለሁ በማለት ይጨዋል። እነሱም እንግዲህ ደንግጠውና ጮሁ እያለ ክፍሉ በዚህ አይነት ነገር ይጠናቀቃል ማለት ነው። 40 ሚሊዮኑን ብር ማን እየዘረፋቸው ይመስሏችኋል? ግምታችሁን ኮሜንት ላይ ታስቀምጣላችሁ። እንግዲህ 40 ሚሊዮኑን ብር የሚያውቁት ዘርፌና ዶክተሩ ናቸው። እንግዲህ ከሁለቱ አንዱ ሊዘርፉ ይችላሉ ብዬ አስባለሁ። እንግዲህ ሌላ ሰው ያ 40 ሚሊዮን እነሱ ቤት መኖሩን የሚያውቅ ሰው አልነበረም እና ከሁለት አንዳቸው ሊወስዱት ይችላሉ ብዬ አስባለሁ። እና እንግዲህ ያው ጉቻ ደግሞ ሀብታም ባላግብቻለሁ ብዬ ለቤተሰቤ እስካወራው ድረስ ሀብታም መሆን አለብህ፣ ካለበለዚያ ደግሞ መፋታት አለብን እያለች ነው። እንግዲህ ይሄ 40 ሚሊዮን ብር ስንትን ቤት በጠበጠ። እንግዲህ እዛ ጋ ዘገየ ቃሌን አላጥፍም፣ ለህብረተሰብ የገባሁት ቃል ወንጀል ሲሰራ መሸፈን የለብኝም፣ የራሴን ነገር አጣለው እንጂ እያለ ነው። እዚህ ጋር ደግሞ እንግዲህ ጉቻ ደሃ ባል አግብቼ መኖር አልፈልግም እያለች ነው። ቤዚም እንግዲህ በስተመጨረሻ ይህንን ብር መውሰድና ሆቴላችንን ማስነሳት አለብን፣ የከሰርነውን አሁን በዚህ ከፍ ማድረግ አለብን ብለው እንግዲህ ባልተያዘ ብር እየተወያዩ እየተመካከሩ ሳለ እንግዲህ ብሩ ጠፍቷል ማለት ነው። ገላገላቸው፣ ጉቻንም ገላገላት። እንግዲህ ሊወስዱትም የጓጉት ሁሉ ተገላገሉ።
ግን አሁን እነ ሱራፌል ወንጀለኞች ብለው ይታሰራሉ ወይስ አይታሰሩም? እንደውም 40 ሚሊዮኑ ከጠፋ ገላገላቸው። እንግዲህ ሰውየውንም ስላልገደሉት ብሩን ከሌለ ያው ብሩ የተገኘበት ሰው ወንጀለኛ ሆኖ ቁጭ ይላል ማለት ነው መሰለኝ። እንግዲህ ያው እኔ አላቅም እና ማን የወሰደው እንግዲህ በቀጣይ በጉጉት የምንጠብቅ ይሆናል። ውድ የተከበራችሁ የምወዳችሁ የማከብራችሁ ቤተሰቦቼ ሁልጊዜ በትዕግስት እየተከታተላችሁ ስለምታበረታቱኝ ከልብ እያመሰገንኳችሁ ስለነበረን ቆይታ እግዚአብሔር አምላክ የተመሰገነ ይሁን። ላይክ ሰብ አድርጉኝ፣ አሁንም አበረታቱኝ። መልካም ምሽት ይሁንላችሁ። ምሽታችሁ ያማረ የተዋበ ደስ የሚል ምሽት ይሁንላችሁ። አመሰግናለሁ። ባይ ባይ።